የተወደዳችሁና የተከበራችሁ የአገው ሚዲያ ተከታታዮቻችን እንደምን ሰንብታችኋል? አገው ሚዲያ ዛሬም እንደትናንቱ ትኩስና ታማኝ መረጃዎችን ይዞላችሁ መጥቷል። ሰናይ ቆይታ እንዲሆንላችሁ አገው ሚዲያ መልካሙን ሁሉ ይመኛል። ለአገው ሚዲያ አዲስ ከሆናችሁ ሼር፣ ላይክ እና ሰብስክራይብ በማድረግ መረጃው ለብዙሃኑ እንዲደርስ ማድረጋችሁን እንዳዘነጉ ማለት እንወዳለን። በቀጥታ ወደ መረጃው እናልፋለን። በቅድሚያ አርዕስተ ዜናው እነሆ። ሚያዝያ 29 2018 ዓ.ም በአማራ ክልል አገው አዊ ብሔረሰብ ዞን ጽንፈኛው ፋኖ ከፍተኛ ቁጥር ያለው ህይወት ማጥፋቱ ተገለጸ። ገዢው ብልጽግና ፓርቲ በመጪው ግንቦት 24 2018 ዓ.ም 64 የምርጫ ክልሎች ብቻውን ለፓርላማ እንደሚወዳደር የኢትዮጵያ ብሔራዊ ምርጫ ቦርድ ሚያዝያ 29 2018 ዓ.ም ይፋ አድርጓል። በትግራይ ያለው ሁኔታ አሳሳቢ ደረጃ መድረሱ እየተገለጸ ባለበት ወቅት ለሚፈጠረው ችግር ሁሉ የጊዜያዊ አስተዳደሩን ስልጣን በጉልበት በመያዝ ላይ ያለው ኃይል መሆኑን እገልጻለሁ አሉ ሌተናል ጄኔራል ታደሰ ወረደ። ሱዳን በኢትዮጵያ አዋሳኝ ድንበሮች ላይ በተጨማሪ ወታደራዊ ኃይል እንዳሰማራች ተሰማ። በአሜሪካና በኢራን መካከል በሆርሙዝ ሰርጥ የተኩስ ልውውጥ መጀመሩ ተገለጸ። ዜናው በዝርዝር ሚያዝያ 29 2018 ዓ.ም በአማራ ክልል አገው አዊ ብሔረሰብ ዞን ጽንፈኛው ፋኖ ከፍተኛ ቁጥር ያለው ህይወት ማጥፋቱ ተገለጸ። ራሱን አባን ቴዎድሮስ እዝ 105ኛ ኮር 44ኛ ክፍለ ጦር ብሎ የሚጠራው ጽንፈኛው ቡድን ሚያዝያ 29 2018 ዓ.ም በአማራ ክልል አገው አዊ ብሔረሰብ ዞን ባንጃ ወረዳ ሮቢት ተብሎ በሚጠራው አካባቢ ከፍተኛ ቁጥር ያለው የሰው ህይወት ማጥፋቱ ብዙዎች በምሬት እየገለጹ ይገኛሉ። የፋኖ ደጋፊ ሚዲያዎች ፋኖ ከፍተኛ ድል ተቀዳጅቶታል ሲሉ በብዛት እየገለጹ ይገኛሉ። ለፋኖ ቅርበት ያላቸው ምንጮች ባሰራጩት መረጃ ክፍለ ጦሩ ባደረገው ትንቅንቅ የመንግስት 44ኛ ክፍለ ጦር 68 ጥምር ጦር አባላት ማለትም ሚኒሻ፣ አድማ ብተናና መከላከያ ፖሊስ ሲደመሰስ በመደምሰስ 2 ብሬን፣ 55 ክላሽ፣ 3 መገናኛ ሬዲዮ፣ ከ5000 በላይ ክላሽ ተተኳሽ፣ 3000 የሚደርሱ የብሬን ተተኳሽና 2 አስታጥቃ የድሽቃ ተተኳሽ ሲማረክ 5 መከላከያና 2 አድማ ብተና ተማርኳል ሲሉ በስፋት እየገለጹ ነው። አገው ሚዲያ ከዚህ በፊት የፋኖን የትግል ስልት በተመለከተ ያቀረበው ዘገባና አሁን ጽንፈኛ ፋኖ በንጹሃን ላይ እየፈጸመ ያለው ዘግናኝ ድርጊት የመረጃውን ትክክለኝነት ፍንትው አድርጎ ያሳያል። አገው ሚዲያ ባገኘው መረጃ ብዙ የሚሊሻ አባላትና በጽንፈኛው ኃይል መገደላቸው ያረጋገጠ ሲሆን እስካሁን ይህንን መረጃ በተመለከተ ከብሔረሰቡ ዞን የተሰጠ መግለጫ የለም። አገው ሚዲያ ለመላው የሟች ቤተሰቦች መጽናናትን ይመኛል። ገዢው ብልጽግና ፓርቲ በመጪው ግንቦት 24 2018 ዓ.ም 64 የምርጫ ክልሎች ብቻውን ለፓርላማ እንደሚወዳደር የኢትዮጵያ ብሔራዊ ምርጫ ቦርድ ሚያዝያ 29 2018 ዓ.ም ይፋ አድርጓል። ገዢው ብልጽግና ፓርቲ በመጪው ግንቦት መጨረሻ በሚደረገው ምርጫ በ5 ክልሎች በሚገኙ 64 የምርጫ ክልሎች ብቻውን ለፓርላማ እንደሚወዳደር የኢትዮጵያ ብሔራዊ ምርጫ ቦርድ ሚያዝያ 29 2018 ዓ.ም ይፋ ያደረገው ሰነድ ያሳያል። ከነዚህ የምርጫ ክልሎች ውስጥ 46ቱ በኦሮሚያ፣ 11ዱ ደግሞ በአማራ ክልል የሚገኙ ናቸው። ምርጫ 2018 ይፋዊ ሰነድ እንደሚያሳየው በኦሮሚያ ክልል ብቸኛ ተወዳዳሪ ከተመዘገበባቸው 49 የምርጫ ክልሎች ውስጥ በ46ቱ ብልጽግና ፓርቲ ያለማንም ተወዳዳሪ ቀርቧል። የሆነ ከፍተኛ አመራሮች የነበሩት አቶ ቀጄላ መርዳሳና አቶ አራርሶ በቂላ በኦሮሚያ ክልል በሁለቱ የምርጫ ክልሎች በግልጽነት ያለ ተቀናቃይ ብቻቸውን እንደሚወዳደሩ በሰነዱ ተመልክቷል። የአዲስ ትውልድ ፓርቲ ፕሬዝዳንት የሆኑት አቶ ሰለሞን ታፈሰ በአንድ የምርጫ ክልል በብቸኝነት ለምርጫ መቅረቡን ሰነዱ ገልጿል። በአማራ፣ በቤንሻንጉል ጉሙዝና በደቡብ ኢትዮጵያ ክልሎች እንደ ትብብር፣ ኢዜማ፣ አብን፣ ነጻነትና እኩልነት ፓርቲ ያሉ ፓርቲዎች የወከሉ ጥቂት እጩዎች ያለ ተፎካካሪ የቀረቡባቸው የምርጫ ክልሎች መኖራቸውንም ሰነዱ ገልጿል። በትግራይ ያለው ሁኔታ አሳሳቢ ደረጃ መድረሱ እየተገለጸ ባለበት ወቅት ለሚፈጠረው ችግር ሁሉ የጊዜያዊ አስተዳደሩን ስልጣን በጉልበት በመያዝ ላይ ያለው ኃይል መሆኑን እገልጻለሁ አሉ ሌተናል ጄኔራል ታደሰ ወረደ። ባለፈው ማክሰኞ ሚያዝያ 27 2018 ዓ.ም ነባር ምክር ቤትና መንግስት መልሻለሁ ያለው ዶክተር ደብረጽዮን ገብረ ሚካኤል የክልሉ ፕሬዝዳንት አድርጎ የሰየመው ህወሓት ሚያዝያ 30 2018 ዓ.ም በዶክተር ደብረጽዮን መሪነት በክልሉ የፕሬዝዳንት ጽህፈት ቤት የመጀመሪያው የካቢኔ ስብሰባ ማካሄዱን አስታውቋል። በዶክተር ደብረጽዮን ገብረ ሚካኤል መሪነት የተከናወነው የካቢኔ ስብሰባ በክልሉ የዜና ማሰራጫዎች ከመነገሩ ተከትሎ በሰዓታት ልዩነት የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ በፕሬዝዳንት ጽህፈት ቤት ይፋዊ ማህበራዊ ትስስር ገጽ አጭር መልስ ሰጥቷል።
የጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ በቅርብ ቀናት የተፈጠረው ሁኔታ ተከትሎ ሊመጣ የሚችለው ጉዳት ለማስቀረት ችግሩን በጋራ ውይይትና መግባባት ለመፍታት የቀረበውን ጥሪ ወደ ጎን በመተው የተመረጥኩኝ ነኝ የሚል አካል ዛሬ ሚያዝያ 30 2018 ዓ.ም የጸጥታ አካላት ጥበቃ ተሰጥቶት በጊዜያዊ አስተዳደሩ የመሰብሰቢያ አዳራሽ የካቢኔ ስብሰባ ጀምሯል ብሏል። ይህ ተግባር ቀጣይ አደገኛ መንገድ የተጀመረበት ቀን ስለሆነ በዚሁ ምክንያት ለሚከተለው አደጋ ሁሉ የጊዜያዊ አስተዳደሩን ስልጣን በጉልበት በመያዝ ላይ ያለው ኃይል መሆኑን እገልጻለሁ ሲሉም አብራርተዋል። በዶክተር ደብረጽዮን ገብረ ሚካኤል መሪነት የተከናወነው የካቢኔ ስብሰባ በዜና በማሰራጫዎች መዘገቡን ተከትሎ ዛሬ አርብ ሚያዝያ 30 2018 ዓ.ም ከቀኑ 5 ሰዓት ተኩል ለሁለተኛ ጊዜ የውጊያ ጀት አውሮፕላን በመቀለ ከተማ ሰማይ ላይ መታየቱን ብዙዎች እየገለጹ ይገኛሉ። ሱዳን በኢትዮጵያ አዋሳኝ ድንበሮች ላይ ተጨማሪ ወታደራዊ ኃይል እንዳሰማራች ተሰማ። በኢትዮጵያና በሱዳን ድንበር አካባቢ ያለው ወታደራዊ ውጥረት በከፍተኛ ሁኔታ ማገርሸቱን ተከትሎ የሱዳን ጦር በብሉ ናይል ግዛትና በአወዛጋቢው ፋሽጋ አካባቢዎች ተጨማሪ ኃይልና ዘመናዊ የአየር መከላከያ መሳሪያዎችን እያሰማራ መሆኑን በስፋት እየተዘገበ ነው። ይህ ወታደራዊ ዝግጅት የተጀመረው በቅርቡ በካርቱም ላይ ለተሰነዘረው የድሮን ጥቃት መነሻው የኢትዮጵያ አማራ ክልል የሚል ክስ ሱዳን ካቀረበች በኋላ ሲሆን የሱዳን ወታደራዊ አመራሮች አካባቢውን በመጎብኘት የድንበር ጥበቃውን ይበልጥ ለማጠናከር ቃል ገብተዋል ተብሏል። ኢትዮጵያ በበኩሏ የቀረበላትን የድሮን ጥቃት ክስ መሰረተ ቢስ ስትል ውድቅ ያደረገች ሲሆን በሱዳን እየተካሄደ ያለው የእርስ በርስ ግጭት ጋራ ተያይዞ ከሚሰነዘሩ ቀሽቃሽ ንግግሮች ተፋላሚ ወገኖች እንዲቆጠቡ አሳስባለች። አዲስ አበባ በተቃራኒው በሱዳን ጦር ውስጥ የህወሓት ኃይሎች እየተስፋፉ መሆኑንና የኢትዮጵያ የግዛት አንድነት እየጣሱ መሆኑን በመግለጽ ክስ ያቀረበ ሲሆን ህወሓት በበኩሉ ይህንን ክስ ኃላፊነት የጎደለው ሲል አስተባብሏል። ይህ አዲስ ወታደራዊ እንቅስቃሴ በተለይም ከ2020 ጀምሮ ውጥረት የነገሰበት የአልፍሽጋ የድንበር ውዝግብ ዳግም እንዲያንሰራራ አድርጓል። ሱዳን በኢትዮጵያ በኩል ለፈጥኖ ደራሽ ኃይል አርኤስኤፍ ድጋፍ ያደርጋል የሚል ስጋት ያላት ሲሆን ኢትዮጵያ ደግሞ ሱዳን ቀደም ሲል የነበረውን ነባራዊ ሁኔታ በመጣስ የኢትዮጵያን ግዛት ወራለች የሚል አቋም አላት። በአሜሪካና በኢራን መካከል በሆርሙዝ ሰርጥ የተኩስ ልውውጥ መጀመሩ ተገለጸ። የተለያዩ ዓለም አቀፍ የሚዲያ ተቋማት እንደዘገቡት ከሆነ ቀደም ሲል የነበረው የተኩስ አቁም ስምምነት ተጥሷል እያሉ ነው። ሁኔታው ወደ መጠነ ሰፊ ወታደራዊ ግጭት እንዳያመራ ከፍተኛ ስጋት በዓለሙ ላይ ተፈጥሯል። ኢራን አሜሪካ ጃክስ ከሚሰኘው አካባቢ ወደ ሆርሙዝ ሰርጥ እየተጓዘ በነበረ የኢራን የነዳጅ ጫኝ መርከብና በተባበሩት አረብ ኤሚሬትስ በኢፍጃራ ወደብ ትይዩ ወደ ሆርሙዝ ሰርጥ እየገባ በነበረ ሌላ መርከብ ላይ ጥቃት በመሰንዘር የተኩስ አቁም ስምምነቱን ጥሳለች ስትል አሳውቃች። በሌላ በኩል የአሜሪካ ጦር ኢራን ያለምንም ትንኮሳ ጥቃት ማድረሷንና ለዚህም የሚገባት ምላሽ ለመስጠት ጥቃት መፈጸሟን ገልጻለች። እስራኤል ኃይሉን በበኩሉ ሁለቱ ኃይሎች በስትሬቱ ላይ የቀጥታ የተኩስ ልውውጥ ማድረጋቸውን ዘግቧል። የአሜሪካ ጦር በኢራን የቃሽምና የባንዳር አባስ ወደቦች ላይ የአየር ድብደባ መፈጸሙን ፎክስ ኒውስ ዘግቧል። በተጨማሪም አሜሪካ ከቀጠናው ሀገራት ጋር በመተባበር በከሚር ሲሪክና በቃማሽ ደሴት የባህር ዳርቻዎች በሚገኙ ስፍራዎች ላይ ጥቃት መፈጸሟን የኢራን ወታደራዊ ባለስልጣናት ገልጸዋል። የኢራን ጦር ለተሰነዘረበት ጥቃት ወዲያውኑ የአጸፋ ምላሽ መስጠቱን አስታውቋል። የኢራን ባህር ኃይል በሶስት የአሜሪካ መርከቦች ላይ ጥቃት የፈጸመ መሆኑንና በሆርሙዝ ሰርጥ ምስራቃዊ ክፍልና በቻሃ ባህር ወደብ ደቡባዊ አቅጣጫ በሚገኙ የአሜሪካ የጦር መርከቦች ላይ ከፍተኛ ጉዳት ማድረሱን የሀገሪቱ ሚዲያዎች ዘግበዋል። በአሁኑ ሰዓት በዋና ከተማዋ ቴህራንና በደቡባዊቷ የባንዳር አባስ ከተማ ከፍተኛ የፍንዳታ ድምጾች እየሰሙ ይገኛሉ። የኢራን መንግስት ሚዲያዎች በሀገሪቱ የባህር ዳርቻዎች ላይ የተበታተኑ ጥቃቶች እየተፈጸሙ መሆኑን እየዘገቡ ነው። በአሁኑ ወቅት በሆርሙዝ ሰርጥና በኢራን ደቡባዊ ዳርቻ ላይ የሚገኘው የአሜሪካ ጥቃትና የሁለቱ ወገኖች ፍጥጫ እየቀጠለ ይገኛል። መረጃው ከተለያዩ ዓለም አቀፍ መገናኛ ብዙሃን አግኝተናል። የተወደዳችሁ አድማጮች አርዕስተ ዜናው በድጋሚ እንሆ። ሚያዝያ 29 2018 ዓ.ም በአማራ ክልል አገዋዊ ብሔረሰብ ዞን ጽንፈኛው ፋኖ ከፍተኛ ቁጥር ያለው ህይወት ማጥፋቱ ተገለጸ። ገዢው ብልጽግና ፓርቲ በመጪው ግንቦት 24 2018 ዓ.ም 64 የምርጫ ክልሎች ብቻውን ለፓርላማ እንደሚወዳደር የኢትዮጵያ ብሔራዊ ምርጫ ቦርድ ሚያዝያ 29 2018 ዓ.ም ይፋ አድርጓል። በትግራይ ያለው ሁኔታ አሳሳቢ ደረጃ መድረሱን እየተገለጸ ባለበት ወቅት ለሚፈጠረው ችግር ሁሉ የጊዜያዊ አስተዳደሩን ስልጣን በጉልበት በመያዝ ላይ ያለው ኃይል መሆኑን እገልጻለሁ አሉ ሌተናል ጄኔራል ታደሰ ወረደ። ሱዳን በኢትዮጵያ አዋሳኝ ድንበሮች ላይ ተጨማሪ ወታደራዊ ኃይል እንዳሰማራች ተሰማ። አሜሪካ በኢራን መካከል በሆርሙዝ ሰርጥ የተኩስ ልውውጥ መጀመሩ ተገለጸ። ይህ አገው ሚዲያ ነው። ወዳችሁ ስለምትከታተሉንና ለሌሎች እንዲደርስ ስለምታደርጉ እያመሰገንን በሌላ ዝግጅት እስከምንገናኝ መልካሙን ሁሉ